በአሜሪካና በኢራን መካከል ያለው የሰላም ስምምነት የመጨረሻው ውል ላይ ተደረሰ። ሰላም ጤና ይስጥልኝ። ዜና እናሰማለን። በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት የመጨረሻ ሰነድ መጽደቁን በሂደቱ ላይ ቁልፍ አስታራቂ የሆኑት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ አስታውቀዋል። በሁለቱ ሀገራት መካከል ያለው ጦርነት ለማቆምና ወሳኙን የሆርሙዝ ወሽመጥ ድጋሜ ለመክፈት ያለመውን ይህን ስምምነት አስመልክቶ ጠቅላይ ሚኒስትሩ ሰላም እንዳሁኑ ቀርቦ አያውቅም ብለዋል። ሂደቱን ለማደናቀፍ የሚነዙ የሐሰት መረጃዎችን ወደ ጎን በመተው ፓኪስታን ቀጣይ እርምጃዎችን ለማጠናቀቅ ከሁለቱም ወገኖች ጋር በቅርበት እየሰራች መሆኗን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊችም በበኩላቸው የጦርነቱን ማክተሚያ መቃረቡን አረጋግጠዋል። ከሁለቱ ወገኖች ተስፋ ሰጪ መግለጫዎች ቢሰሙም በአደባባይ ያላቸው የድርድር አቋም አሁንም የተራራቀ መሆኑ ይስተዋላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን መገናኛ ብዙሃንና የተናፈሰው የስምምነቱ ይዘት ከእውነታው የራቀ ነው ያሉ ሲሆን ኢራናውያን በቅንነት ለመደራደር የማይመቹ ሲሉ ተችተዋል። በሌላ በኩል ኢራን አሜሪካ በዲፕሎማሲ ሂደቱ ላይ በተደጋጋሚ ክህደት ፈጽማለች ስትል በመውቀስ በዋሽንግተን ባህሪ ምክንያት የተገኘው መሻሻል ወደ ኋላ እየተመለሰ መሆኑን ገልጻለች። ይሁን እንጂ ኢራን በአብዛኛው ጉዳዮች ላይ ስምምነት ላይ መደረሱንና በመጨረሻው የውስጥ ግምገማ ደረጃ ላይ እንደምትገኝ አስታውቃለች። ፕሬዚዳንት ትራምፕ ስምምነቱ በመጪው እሁድ መጀመሪያ ሊፈረም እንደሚችል የገለጸ ሲሆን ቴህራን በበኩሏ በጊዜ ሰሌዳ ጥርጣሬ ቢኖራትም ፊርማው በሚቀጥሉ ቀናት ሊከናወን እንደሚችል ፍንጭ ሰጣለች። ስምምነቱ ከተፈረመ በኋላ የሆርሙዝ ወሽመጥ ለሁሉም ክፍት እንደሚሆኑ አሜሪካ በመጨረሻ የኢራን የኒኩሌር ቁሳቁስ እንደምትመታ ተጠቅሷል። ይህ በእንዲህ እንዳለ ኢራን ማንኛውም የተኩስ አቁም ስምምነት እስከ ሊባኖስ ድረስ መዘርጋት አለበት ብላ ብታስረግጥም የእስራኤል ጦር ጥቃቱን በመቀጠሉ በደቡብ ሊባኖስ በርካታ ፍንዳታዎች እየተከሰቱ ይገኛሉ ሲሉ ዘቴሌግራፍ እና አልጀዚራ ዘገባዎችን ዋቢ በማድረግ ተጠቅሷል። የማህበረሰብ ንቃተ ህሊናና የህዝብ አንድነት ኃይል በዓለም ላይ ያሉ ሀገራት በተለያዩ የሚዲያ አማራጮች በመጠቀም የህዝባቸውን ንቃተ ህሊና የመረዳት አቅምና ልዩ ግንዛቤ ያሳድጋሉ። ያልተለመደ የስልጣኔ አስተሳሰብ ያለው ማህበረሰብ ሊፈጠር የሚችለው ከራሱ ስነ ልቦና ጋር ያልተጋጨ ያመነበትና የተረዳውን መልካም ተግባር ማንም ሳያስገድደው መተግበር ሲችል ብቻ ነው። እንዲህ አይነቱ ማህበረሰብ የራሱ የሆኑ ውስጣዊ ተነሳሽነት ሲኖረው ታምር የመስራት አቅም ይኖረዋል። እንደ ብረት የጠነከረ ህዝባዊ አንድነት፣ ታማኝነትነት፣ አብሮነት፣ በአይን ጥቅሻ መናበብ መቻል የስልጡን ማህበረሰብ መገለጫዎች ናቸው። እውነተኛ ኃይልና ጉልበት የሚመነጨው ከህዝብ እንጂ በአይነቱ መሳሪያ ስለታጠቁ፣ የህዝብ ሰላም ስለነጠቁ፣ በአድሏዊ ከአቅም በላይ በሆነ አምባገነን አሰራር እንዲሁም ከሰብአዊነት በወረደ ተግባር የሚንቀሳቀሱ አካላት አይደለም። ይህ አይነቱ የኃይል አጠቃቀም ከህዝብ አንድነት ከሚመጣው እውነተኛ ለውጥ ጋር ጭራሽኑ ሊስተካከል አይችልም። በዓለም ታሪክ ውስጥ ወደ ስልጣኔ ጎራ የገቡ ሀገራት በሙሉ ቀደም ሲል ያሳለፉትን የእርስ በርስ ጦርነት፣ መገዳደልና ዘረኝነት በሽታ ማለፍ የቻሉት ማህበራዊ ስልጣኔና ውስጣዊ የግንዛቤ ማስጨበጫ ስልቶችን ሳይታክቱ በመስራታቸው ነው። የወቅቱ አገራዊ ጥሪና የተጋረጡ አደጋዎች እንደ ሀገር አሁን ያለንበት ወቅት ቆም ብለን ማሰብና ከእያንዳንዱ ሰው እንደሚጠበቅ ማወቅን ይፈልጋል። ለነገው ትውልድ የምናወርሰውን አደራዊ ጭምር የተሸከመ በሰከንና በተረጋጋ መንፈስ ወቅታዊ ሁኔታ መረዳት ያስፈልጋል። ምንም እንኳ በየአካባቢው ያለው ግለትና ውጥረት ቢበረታም በዝምታ የበደል ቀንበር ተሸካሚ በሆን ብቻ የሚወጣ ወይም የሚቀየር አንዳች በጎ ለውጥ ባይኖርም የበደል ዝምታው ከቀጠለ ይባስ ብሎ መኖር ስለቸውና ራሱን በራሱ የሚያጠፋ ማህበረሰብ እየተፈጠረ ይሄዳል። በዚህም ሳቢያ ነገ ተስፋ የምናደርጋት ሀገር ሳትሆን የግፈኞችና የጭቃኞች ምቹ ምድር፣ የምስኪኖች መቃብር ቦታና የአሸባሪዎች አስኳል እንዳትሆን መጠንቀቅ ያስፈልጋል። ስለሆነም በላያችን ላይ የተለኮሰውን አደገኛ የመርዝ ጋዝ ለመከላከል ከጸሎት በተጨማሪ በተግባራዊ ስራና በትግል የመንቀሳቀስ የሁላችንም ግዴታ ነው። እንደ ኢትዮጵያችን የሁላችን ድርሻ። መንግስት የሚባለው ተቋም በህዝቦች ይሁንታ ስልጣን ላይ የሚወጣ አካል ነው። ይህን ስልጣኑን ማስቀጠልም ሆነ ማቋረጥ የሚቻለው ግን ጠንካራ ሀገራዊ አንድነት ያላቸው ህዝቦች ሲኖሩ ብቻ መሆኑ መታወቅ አለበት። አንድነት የሌለው ህዝብ ግን እንደ አህያ እየተገረፈና እየተበደለ ቋኞች እጅ ይወድቃል። በጨካኞች በአሸባሪዎች እጅም ሊወድቅ ይችላል። መነሻ ለሌለው የኑሮ ስቃይም ራሱን አሳልፎ ይሰጣል። የስልጣን ጥማቸውን በሰው ልጅ ህይወትና ደም ለማርካት ከሚንቀሳቀሱ የጥፋት ወኪሎች ለውጥ ይመጣል ብሎ አይጠበቅም። ራስን መፈተሽና ያስተሳሰብ ለውጥ ማምጣት ግድ ይላል። ሁሉም ሰው በየቤቱ መምከር፣ መወያየት ሲጀምር የአገር ህልውና ከነውጥ ጎዳና ወጥቶ ወደ በጎ ለውጥ ይመጣል። መልካም እሳቤን በአብሮነት ክንድ በማስቀጠል ሰላምና ፍቅር የህዝቦች የኑሮ ዘይቤ መሰረታዊ እስትንፋስ እስኪሆን ድረስ እያንዳንዱ ሰው
ከእኔ ድርሻ ምን ይሆን ብሎ ማሰብ ሲጀምር የእውነተኛ ስልጣኔ እርምጃ ተጀመረ ማለት ይቻላል። በሁሉም የሀገሪቱ ክልሎች ውስጥ ወያኔ በትውልዱ ላይ የፈበረከውና የሞት አጥርና እርስ በርስ እንዳንግባባ ያደረገው የብሔር ወጥመድ ሴራ ፈራርሶ እስከሚጠፋ ድረስ የነቁ የበቁና ሀገራዊ ስነ ልቦና ያላቸውን ኢትዮጵያን ሁሉ በሀገራዊ አንድነት ላይ መምከር አለባቸው። የኢኮኖሚው ጫና፣ የህዝባችን ትብብር አስፈላጊነት፣ በቀጣዩ በጀት ዓመት 816 ትሪሊዮን ብር ገቢ ሰበስባለሁ ቢልም መንግስት ለዚህ ምስኪን ህዝብ መሰረታዊ የሆነው ሰላምና ጸጥታ እንኳ ማስከበር አለመቻሉ እየታወቀ ህዝቡ በጋራ ቆሞ መጀመሪያ የድርሻችሁን ሰላም አስከብር የሚል ጠንካራ አቋም ካላሳየና ካልተባበረ ለውጥ ማምጣት አይቻልም። የሰው ልጅ ህይወት እንደ ጫጩት በረከሰበት በዚህ ወቅት አጋሰስና አጋንንት የሆኑ መሬታዊዎች አደብ ገዝተው እንዲኖሩ ጠንካራ ህዝባዊ ትብብር ወሳኝ ነው። በአሁኑ ወቅት ህዝቡ የዕለት ተዕለት ኑሮውን መግፋት አቅቶታል። መንግስት ለህዝብ ግልጋሎት ከመስጠት ይልቅ ህዝብ መንግስትን ተሸክሞ ያዘለው እስኪመስል ድረስ የስቃይ ሸክሙ በዝተዋል። ነገር ግን የባለስልጣናት አቅም ከህዝብ ትብብርና አንድነት ፈጽሞ ሊበልጥ አይችልም። የኬንያ ማህበረሰብ ተሞክሮ እንደ ምሳሌ ለዚህ ህዝባዊ ኃይል ማሳያ የሚሆን ምሳሌ ከጎረቤታችን ኬንያ ማየት እንችላለን። ክቡራትና ክቡራን፣ ሰላም ለሀገራችን ይስጠን እያል ወደ ሌሎቹ ዜናዎች እናልፋለን። የትግራይ ህዝብ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት ሲል አቶ ደብረጽዮን ገለጹ። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው ረቂቅ ህጉ ክፍል ስር ትግራይ ጦርነት ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታው እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ50 ሺህ ብር በላይ ተቀጦ ግዴታው እንዲፈጽም ይደረጋል ሲል ይደነግጋል። በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ። ይህ HR 441 የተሰኘ ውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስርዓት ነው። ትራምፕ ዛሬ ስምምነቱ ይፈርማል ብለው ሲጠብቁ ኢራን በቀጣይ ቀናትም ሊሆን እንደሚችል ጠቁማለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ እሁድ ከኢራን ጋር ስምምነት ይፈረማል ብለው እየጠበቁ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ግን ስምምነቱ ዛሬ እንደማይፈረምና በቀጣይ ቀናት ሊፈረም የሚችልበት እድል እንዳለ መናገራቸው ተዘግበዋል። የዩኬ መንግስት ከሚቀጥለው ዓመት ጀምሮ ከሩሲያ ነዳጅ ማስገባት ሊያቆም ነው። ኢራንና አሜሪካ ስምምነት ለመፈራረም በተቃረቡበት ወቅት እስራኤል በሊባኖስ ላይ የአየር ድብደባ ፈጽማለች። የአሜሪካ ጦር የኢራንን ድሮን መጥቶ መጣሉን ምንጮች ለሮይተርስ ተናግረዋል። ወደ ትራምፕ ዜና እናልፋለን። ይቅርታን የኢራን መገናኛ ብዙሃን እንደዘገቡት ቃል አቀባዩ ከአሜሪካ ጋር የተደረሰው የመጨረሻ ስምምነት ሳይሆን ውዝግብ የሚያነሱ ጉዳዮች በተመለከተ አጠቃላይ አቅጣጫ ማስቀመጥ ነው ብለዋል። ስምምነቱ ዛሬ እሁድ ባይፈረም እንኳ በቀጣይ ቀናት የመፈረም ዕድል እንዳለ አክለዋል። የፓኪስታን ጠቅላይ ሚኒስትር ሀብሻ ሀሪፍ ሁለቱ ሀገራት የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በ80ኛ ዓመተ ልደታቸው ቀን ስምምነቱ እንደሚፈረም እየጠበቁ ነው። ሁለቱ ሀገራት በዋናነት ያሸማገሉት ፓኪስታንና ኳታር ጨምሮ ሌሎች ሀገራትም ስምምነቱ ላይ ኤሌክትሮኒክ ፊርማቸውን ያኖራሉ ተብሎ ይጠበቃል። በመግቢያ ሰነዱ ላይ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀምራል ተብሏል። ከአሸማጋዮቹ አንዱ የሆነችው የኳታር ልዑካን ቴህራን የገቡ ሲሆን ልዑኩ በአሜሪካና በኢራን መካከል የመልእክት ልውውጥ እያሳለጡ መሆኑን ተገልጿል። ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታል ብለዋል። አሜሪካ እንዳይገባ የተከለከለው ሶማሊያዊ አሰልጣኝ ሙሉ ክፍያ እንደሚሰጠው ፊፋ ገለጸ። አሜሪካ እንዳይገባ የተከለከለው ሶማሊያዊ አሰልጣኝ ኦማር አልታን ሙሉ ክፍያ እንደሚሰጠው ፊፋ ገለጸ። የዓለም ዋንጫ ይዳኛል ተብሎ የነበረው አሰልጣኝ ግጥሚያዎችን መዳኘት ባይችልም እንኳን ሙሉ ክፍያው እንደሚሰጠው ፊፋ አስታውቋል። ኦማር አልታን በማያዊ ዓለም አቀፍ አውሮፕላን ማረፊያ ለ11 ሰዓት መጠየቅ ከተደረገለት በኋላ ወደ አሜሪካ እንዳይገባ ተከልክሏል። የዲፕሎማት ፓስፖርቱና አንድ ጊዜ አሜሪካ እንዲገባ የሚፈቅደው ቪዛው ተቀባይነት አላገኘም። የአሜሪካ ባለስልጣን እንዳሉት አሰልጣኙ በሽብርተኝነት ከተጠረጠሩ ቡድኖች ጋር ትስስር እንዳለው ስለሚታመን ክልከላ ተጥሎበታል። አሰልጣኙ ከአሜሪካ ኢሚግሬሽን ባለስልጣኖች ከአልሸባብ ጋር ግንኙነት እንዳለው ተጠይቆ ምንም ትስስር እንደሌለው መግለጹ ተነግረዋል። ህጋዊ ሰነዶች ይዤ ነበር፣ ትክክለኛ ቪዛ ነበረኝ፣ ህልሜን ለመኖር የምሞክር አሰልጣኝ ነኝ፣ ትልቁ ህልሜ የዓለም ዋንጫ መዳኘት ነበር ብለዋል። ወደ ቱርክ የሚጓዝ አውሮፕላን ውስጥ እንዲገባ ከተደረገ በኋላ ወደ ሶማሊያ እንዲመለስ ፊፋ እገዛ ማድረጉ ተገልጿል። ኢራን ስምምነቱን በተመለከተ የመጨረሻ ውሳኔ ላይ እንዳልደረሰች ተገለጸ።
ኢራን ከአሜሪካ ጋር ዛሬ ይፈረማል ተብሎ የሚጠበቀውን የመግባቢያ ሰነድ በተመለከተ የመጨረሻ ውሳኔ ላይ እንዳልደረሰች ለድርድሩ ቅርበት ያላቸው ምንጮች ዘግበዋል። ኢራን የቀረበው ምክረ ሀሳብ ፖለቲካዊ፣ ሕጋዊና ቴክኒካዊ ይዘቶችን መመልከታችን ቀጥለናል ማለቷ ዘገባ አትተዋል። ለኢራን ወታደራዊ ደህንነት ተቋማት ቅርብ የሆነ የፋርስ ዜና ወኪል የሚመለከተው ተቋም ምክረ ሀሳብ አሁንም እየተመለከቱ ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ስምምነቱ ይፈረማል ብለው እየጠበቁ ሲሆን ከአሸማጋዮቹ አንዱ የሆነችው የኳታር ልዑካን ዛሬ ቴህራን ገብተዋል። ልዑካኑ በአሜሪካና በኢራን መካከል የመልእክት ልውውጥን እያሳለጡ መሆኑ ተገልጿል። ዩኬ ማዕቀብ የጣለችባት ነዳጅ የጫነ የራሻ መርከብ መያዟን አስታወቀች። የዩናይትድ ኪንግደም ወታደሮች ማዕቀብ የተጣለባት ነዳጅ የጫነ የራሻ መርከብ በኢንግሊሽ ካናል ላይ መያዛቸውን ጠቅላይ ሚኒስትር ኪር ስታርመር አስታወቁ። ዜናዎቹ የቢቢሲ ናቸው። አድማጮቻችን ላይክ፣ ሼር ያደረጋችሁ ቻናላችን ስለምታበረታቱ እናመሰግናለን።